ምንድነው የጊዮን በዓል? ጊዮን ማለት የብዙ ጸበሎች ስብስብ ነው። ንጉስ ሰለሞን አባይ መጥቶ እንደተቀባ ጠቅሳል። ልጅን ሰለሞንን ጊዮን ወንዝ ንግስናውን ቀብታችሁ አምጡት ብሎ ሲያዘዛቸው መጽሐፍ ቅዱስ ጋር እናገኘዋለን። ምን ግፋቢል ከርቸሌ መግባት ነው? ዳኝነት በጣም በጠባቡ ነው የሚታየው። በጎጃም ነጋሲዎች ታሪክ ውስጥ አንተን በጣም ኢንስፓየር የሚያረግህ የትኛው ነው? ደጃች ብሩ ይባላሉ። ሰላም ጤና ይስጥልኝ ውድ የአርታኢ ቲቪ ተመልካቾቻችን የአክብሮት ሰላምታዬን አቀርባለሁኝ። እንደሚታወቀው ሰሞኑን ሁለት ታላላቅ በዓላት አሉ። አንደኛው የገና በዓል ሲሆን በገና ማግስት ላይ እንገኛለን። ከፊታችን እሁድ ጀምሮ ደግሞ የጥምቀት በዓልን እናከብራለን። በዚህ አጋጣሚ ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለብርሃነ ጥምቀቱ አደረሳችሁ ማለት እወዳለሁ። በዓል እንደመሆኑ መጠን ከበዓል ጋር ተያይዞ በታሪክ ድርሳናት ላይ ደግሞ የቀረበ አንድ ወጣት የታሪክ ተመራማሪ በድጋሚ ይዤው ቀርብ ያለሁኝ ደራሲ አበረ አረፋይኔ ይባላል። እንግዳዬ እንኳን ደህና መጣህ። እንኳን ደህና ቆያችሁ። ሰሞኑን በዓል ላይ ነው የምንገኘው። አንተ ደግሞ በዓልን አንተርሰ በጣም መጽሐፍ ላይ ሪቫይዝድ አድርገህ ያቀረብከው ሐሳብ አለ። በተለይ የጊዮን በዓል ብለህ ማለት ነው። እና ይሄ የጊዮን በዓል ደግሞ አጋጣሚ ከጥምቀት ጋር ተያይዞ የሚከበር በዓል ነውና ምንድነው የጊዮን በዓል? የጊዮን በዓል የሚባለው በዋናነት ከአቡነ ዘብራውሩክ ክብረ ዓመታዊ በዓል ጋር ተያይዞ ነው የሚከበረው። ጥር 13 ነው የሚከበር። ይህ በዓል በየዓመቱ ይከበራል። ከጥንት ጀምሮ ይከበራል። በነገራችን ላይ አሁን ለብዙ ሰው አዲስ የሆነበት የቅርብ ጊዜ የዛ አካባቢ ሰው የፈጠረው በዓል መስሎ የሚታየው አለ። እንዲሁ በዶክመንት እንኳን እናውራ ከተባለ ከ200 ዓመት አካባቢ ላይ እንግሊዛዊው ጂኦግራፈር ቻርልስ ቤክ ከ1000 ሰው በላይ ተገኝቶ የሚያከብረው በዓል እንደሆነ ጽፏል። የጊሽ አባይ ላይ አባይ የሚነሳበት ምንጩ ላይ ማለት ነው። ስለዚህ ከጥንት ጀምሮ ይከበር ነበር ማለት ነው። ከዛ በፊትም ይከበራል። ማስረጃ የተገኘበትን ለማውራት ነው እንጂ ከዛ በፊትም ወደ ኋላ ሄደን የምናያቸው ነገሮች ስለሚኖሩ እሱ ሁሉ አለ። ግን በዋናነት በዓል ተብሎ የጊዮን በዓል የአቡነ ዘርአብሩክ ጥር 13 ዓመታዊ በዓል ይከበራል። አብሮ የጊዮን በዓልም አብሮ ይከበራል። መንፈሳዊ በዓል ነው ወይስ ምንድነው? እስቲ ግልጽ አድርገው። ጥር 13 መንፈሳዊ በዓል ነው። የአቡነ ዘርአብሩክ ዓመታዊ በዓላቸው ነው ያ ቀን ማለት ነው። እዛ ጋር እኮ አሁን በክርስትና እምነት ተከታዮች ዘንድ ጥምቀት እንግዲህ ከተራ በ10 ነው፣ በ11 አለ፣ ቃና ዘገሊላ በ12 አለ፣ በ13ም እያለ ይከበራል የጥምቀት በዓልና ከዚህ ጋር ይገናኛል? ከዚህ ጋር አይገናኝም። ራሱን ችሎ የአቡነ ዘርአብሩክ ዓመታዊ እንደማንኛውም ቅዱስ የእሳቸው የዓመታዊ በዓል ነው። ንግስ ነው 13 ማለት ነው። ከንግሱ ጋር ተያይዞ ግን የጊዮን በዓል ተብሎ አብሮ ይከበራል ማለት ነው። የጊዮን በዓል የሚለው አብሮ የሚከበርበት ምክንያት አብሮ ከእሳቸውም ከዛች ቦታ ላይ ስለሆነ የሚከበር ከጊዮን መነሻ ጋር በዛ ምክንያት ነው። አባይ የተባለበትም ታሪካዊ አመጣጡ ከእሳቸው ጋር የተያያዘ ነው። ጊዮን የሚለው ወደ አባይ የሚለው ስም የተሰየመ። ስለዚህ አሁን የአቡነ ዘርአብሩክ ዓመታዊ የንግስ በዓላቸው መንፈሳዊ በዓል ነው አለ። በሌላ ጎኑ ደግሞ የጊዮን በዓል ተብሎ ይከበራል። እስቲ ውይይት ይደረግበታል። ምንድነው አሁን የጊዮን በዓል አከባበሩ እንዴት ነው? የሚከበርበት ምክንያት ምንድነው? መነሻው ምንድነው? እነኝንስ ያብራራቸው። መነሻው አሁን ወደ ኋላ ስንሄድ ንጉስ ሰለሞን ሳይቀር ተቀብቶ የነገሰበት እሱ ጋር እንመጣለን። እሱ ጋር ከዛ ቦታ ነው። ያንን ይዘን የዶክተር ቤክን ማስረጃ ይዘን አሁን ከ1000 ሰው በላይ በዓሉን ያከብረው ነበር ይላል። እንደ ጸበል እየተጠመቀ በዓሉን ከጊዮን መነሻ ከምንጩ ላይ በዓሉን ያከብር ነበር። ስለዚህ የሚጠመቁ ከሆነ እዛ ወንዝ ውስጥ ከጥምቀት ጋር ይገናኛል ማለት ነው። ከጥምቀት ጋርም ይገናኛል። ምክንያቱም ጊዮን ማለት የብዙ ጸበሎች ስብስብ ነው። መነሻው ራሱን ችሎ ጸበል ነው። ከዛ ቀጥሎ ደግሞ ወረድ ሲል ደግሞ ብዙ ጸበሎች እየተቀላቀሉት የሚመጣ ራሱን ችሎ ያው ቋግሜ ላይ እንደውም ጭራሽ ጸበል ሆኖ እዚህ አባይ ድልድዩ ላይ ሁሉም ሰው ሁሉንም ጸበሎች ይዞ ስለሚመጣ እዛ ቦታ ላይ
መጨረሻው ቦታ ላይ ድልድዩ ላይ አሁን ቋግሜ ጥምቀት ይደረጋል ማለት ነው። የቋግሜ በዋናነት ግን አሁን የጊዮን በዓል የሚለው ያለው ግን ዋናው ምንጩ ጋር ነው። መነሻው ቦታ ማለት ነው። መነሻው ጋር ነው። አሁን የጊዮን በዓል ለምን አስፈለገ ለሚለውም ተያይዞ መነሳት ያለበት የጊዮን በዓል ማለት እንደ ክብረ በዓል እንደ ቅዱስ ነው። በእርግጥ መልካምን ተደርሶለት ቅዱስ ያሬድ ሳይቀር አባይ ወዴት ትሄዳለህ ብሎ የተቀኘለት ማለት ነው። ኢትዮጵያን ጥልሃት ወዴት ትሄዳለህ ብሎ የተቀኘለት ወንዝ ነውና አቡነ ዘበአብሩክም 30 ዓመት የጸለዩበት ቦታ ነው። መጽሐፍ ቅዱስ ላይም ስንሄድ በየቦታው እናገኘዋለን። ከበኋላ ከምናነሳው ጋር ተጨምሮ የገነትን የሚያጠጣ ወንዝ ነው። ገነትን የሚያጠጣ ወንዝ ከሆነ ደግሞ ቅዱስ ወንዝ ነው። ወይን ነው የሚባለው። ፈለገ ወይን ተብሎ የሚጠራ መጽሐፍ ቅዱስ ጋር እንደዛ ተብሎ የሚጠራ ቅዱሳን መጽሐፍ ላይ ሁሉ በዛ ስያሜ ያለ ነው። ስለዚህ ቅዱስ ወንዝነቱን በዛ መያዝ እንችላለን። ግን እሱን ቅዱስ ከማለታችን በፊት ግን በዓሉ የሚከበርበት ዓላማው አንደኛ እዛ ቦታው ላይ የአቡነ ዘርአብሩክ ዓመታዊ በዓል ይከበራል። ከሱ ጋር ተያይዞ ይከበራል። ከዛ ቀጥሎ ግን የጊዮን በዓል ተብሎ እየጎላ የመጣ ለውይይት እንዲመች ነው በዓሉ ይከበራል። ምክንያቱም ዓለም የሚያውቀው ወንዝ ነው ይሄ ወንዝ ማለት ነው። ኢትዮጵያ ካላከበረችው ማን ሊያከብረው ይችላል? የጣና ፎረም ተብሎ እንደሚከበረው ሁሉ የጊዮን በዓል ተብሎ እዛ ጋር ውይይቶች ተደርገው አባይ ይሄው አሁን እኮ ውጤት አምጥተበታል። ህዳሴው ግድብ መጥቷል። ከዛ ደግሞ በበለጠ ደግሞ ሌሎች ላይ ደግሞ እሱ የሚለማባቸው በጊዮን ምክንያት የሚለሙ ልማቶችን ለማልማት ደግሞ ውይይት ይጠይቃል። ያን ውይይት የሚያመጣው ደግሞ እንደዚህ ዓመታዊ ስብስብ ሲኖር ነው። በዛው ውይይት ይካሄዳል ማለት ነው። በዓሉ ግን እንደ አምልኮ ሳይሆን የሚከበረው እንደ በዓል ነው። በቃ እንዴት ነው? እንደ በዓል ማለት ነው። እንደ አምልኮ የሚወስዱ ሰዎች አሉ። በዓሉ እንደ አምልኮ የሚወስድ የለም በፍጹም። እንደ ጸበል ግን ይወሰዳል። ጸበሉ እዛ ተጠምቀው ይወጣሉ። ከጥንትም እንዳለ እንደነገርኩ ነው። የዶክተር ቤክም አስቀምጦታል መጽሐፉ ጋር። ከዛ በፊትም ወደ ኋላ ስንሄድ የምናገኘው ስለሆነ በዓሉ በዛ መልኩ ይከበራል። ከማን ጋር? ከአቡነ ዘርአብሩክ በዓል ጋር አብሮ ማለት ነው። እንደውም ተነጥሎ ቢከበር ራሱ ጥሩ ነገር ነው ተብሎ ነው የሚታሰበው። ምክንያቱም እንዳልኩት የውይይት መነሻ ይሆንና አባይን እንዴት እናልመው ይሆናል። አባይን ጊዮንን የማያውቅ የዓለም ክፍል የለም። እንግዲህ ከጥንት ጀምሮ እነ አሌክሳንደር ዘግሬት እነ ኒሮስ የሮሞቹ ማለት ነው። እነዚህ ሁሉ የሚያውቁት ብዙ መዘርዘር ይቻላል። እነ ጁሊየስ ቄሳር ሁሉ የነበሩበት ዘመን ላይ ጊዮንን ለማግኘት ጥረት ሲያደርጉ የነበረበት ማየት መስማት። አሁን ቤርሙዲዝ ምንድነው የሚለው ለፖርቹጋሉ ንጉስ ሲጽፍለት ይህንን ለዘላለም ስትመኝ የኖርከውን ቦታ ብታየው ሌላ ነገር አያምርህም ብሎ እስከሚጽፍለት ማለት ነው። የተማርኮበት ከፏፏቴው ጀምሮ እስከ ጊዮን መነሻ አሳሾች እነ ጀምስ ብሩስ እነ ፔድሮ አንዳቸው ሲያገኝ እንደውም ለእንግሊዝ ነገስታቶች ለንግስት ውሃውን ተጎነጨው ብሎ የገለጸበትም እንትን አለ። እስቲ እሱንም ማብራራው ስናየው ቦታው ቅዱስ ነው ብሎ በማመኑ ጫማውን አውልቆ ነው ወደ ምንጩ የሮጠው የተጻፈው ጽሑፍ የሚነግረን ማለት ነው። ከዛ ሲደርስ ደግሞ በኮኮናት ጭልፍ እንትን ጣልቆ ሲጠጣ ቸርስ ብሎ ነው ለሩሲያዋ ንግስት ለካትሪን ቸርስ ብሎ ይጠጣል። ለእንግሊዟ ብሎ ቸርስ ብሎ ይጠጣል። መጨረሻ ላይ ለማርያ ለባለቤቴ ብሎ ከሆ ሲጠጣ እናገኘዋለን። ከመጀመሪያው ጀምሮ ጫማውን አውልቆ ቅዱስ ቦታ ነው ብሎ ነው የገባው። እንግዲህ ቅዱስ ማለት የተለየ ማለት ነው እንጂ ሌላ የተለየ ነገር ሌላ የሚወራ እንግዲህ ቅዱስ የሚለውን ቃል ጥሬ ትርጉሙ የተለየ ማለት ነው። የተለየ ቦታ እንዳገኘ ስለገባው ይሄ ቅዱስ ቦታ ነው ብሎ በባዶ እግሩ እንደገባ ጫማውን አውልቆ ተነግሯል፣ ተጽፏል ማለት ነው። አሁን እንዳልከውም ተጎንጭቶ የሩሲያዋንም የእንግሊዙንም ችርስ ያለበትን ነገር ስናየው ምን ያህል ሲጓጓለት ያንን ቦታ ለማግኘት ምን ያህል ጥረት አድርጎ እንግዲህ በዛን ሰዓት በመርከብ ነው የሚመጣው። ከዛ በኋላ ያለው የእግር መንገድ ነው። የመሞት እድሉ በጣም ሰፊ ነው። ያን ሁሉ አቆራርጦ የመጣበት ዓላማው ያንን ቦታ ማግኘት ነው። በእርግጥ እሱ እንዳገኘው ነው ለዓለም ማስተዋወቅ የፈለገ። ከዛ በፊት ግን 1610 ጀምሮ ፔድሮ ፖያዝ አግኝቶታል። ፔድሮ ፖያዝም በተመሳሳይ ይህንን መገረሙን ሲል እናገኘዋለን። እዚህ መጽሐፍ ጋር አስቀምጨዋለሁ። እጅግ ታላቅ ክብርና ደስታ እንደተሰማኝ መናገር ይኖርብኛል ይላል።
የጥንቱ ንጉስ ቄሳርና ልጁ ካቢስስ ታላቁ አሌክሳንደር ዝነኛው ዩልዮስ ቄሳር ከጥንት ጀምሮ ሊያዩት ይመኙት የነበረውን እኔ በአካል በማየቴ ደስታዬ ወደር የለውም ይላል ፔትሮፖይስ ማለት ነው። ዓለም ሊኖርበት አይደለም ሊያየው ራሱ ሲጓጓለት የነበረ ወንዝ ነው እና ግብፅን ደግሞ በማያውቅ ዓለም ክፍል ስለሌለ ጊዮንን የማወቅ ዕድሉ ሁሉም የዓለም ክፍል ግልጽ ነው። ምክንያቱም ሄሮዳተስ የጊዮን የአባይ ስጦታ ናት ነው የሚላት ግብፅን ማለት ነው። ይህን ያህል የተወራለትን አባይን ረስተነው ነው የኖርን እኛ። ከዛች ከኛ አካባቢ ማለት ከጎጃም ከሰከላ አካባቢ ውጭ የጊዮን ጉዳይ ተነስቶ ውይይት ተደርጎበት እንደ በዓል እንደ ክብረ በዓል አሁን የአድዋ በዓልን እናከብራለን አይደል? አድዋ በዓልን አከበርን ማለት አምልኮ አደረግን ማለት አይደለም። ድሉን ነው የምናከብረው። የአድዋ ተራሮችን አይደለም የምናከብራቸው። ጊዮን ሲከበርም በዚሁ በተመሳሳይ ሁኔታ ጊዮን የኛ ጸጋ በመሆኑ በደስታ ማክበራችንን ነው የሚያሳየው። አሁን ልደት ሲከበር ለደስታው ነው የሚከበረው። ስለዚህ ጊዮንን የሰጠን አምላክን አመስግነን ጊዮን የሚሰጠንን ወደፊት ደግሞ በረከት እየተወያየንበት የምናከብረው በዓል ነው። በዓልነቱ የጊዮን በዓል ሲባል ሰው ይምታታበታል። እንደዛ አይደለም። ሊምታታም አይገባም። ልንወያይበት እንደ ማንኛውም ብሔራዊ ባህላችን ልናከብረው ነው የሚገባ። እንደውም ለቱሪስት መስህብም የሚሆን እድሉ ሰፊ ነው በጣም ይሄ በዓል ሰፋ ተደርጎ በአገር አቀፍ ደረጃ ቢታይ። ምክንያቱም ጊዮንን በወሬ ደረጃ ማያውቅ ሰው የለም። የት ቦታ እንደሚገኝ ግልጽ ሲደረግለት በአመት እንዲህ አይነት ክብረ በዓል እንዳለው ሲያውቅ የዓለም ሕዝብ ጊዮንን ሊያይ ይመጣል። ምክንያቱም መጽሐፍ ቅዱስን ያላነበበ የዓለም ክፍል የለም። የመጽሐፍ ቅዱስን ያነበበ ሁሉ ጊዮንን ያውቀዋል። ከ200 ዓመት በፊት ጀምሮ ይከበር የነበረ በዓል ከሆነ ለምንድን ነው ያ በዓል ወደ ትውልድ በተገቢው ሁኔታ ያልተላለፈበት ምክንያት? መጽሐፍ ላይ ጠቅሰዋል። ይሄንን አልጠቅሱትም፣ ግን እንዲሁ ዝም ብለን እንነጋገርበት ከተባለ የኛ ማለት አብዛኛው የኛ የኢትዮጵያ ሕዝብ ያንዱን ወደ አንዱ የማዛመት ያን ያህል ፍላጎቱም ተነሳሽነቱም ስለሌለ ነው እንጂ በዓሉ ባልኩት መንገድ ሰፋ ተደርጎ በአገር አቀፍ ደረጃ ቢከበር ለሀገር በረከት የሚያመጣው ትልቅ ነገር ነው። አሁን ግብፅ አባይ ከኔ ይመነጫል ብላ ነው የምታስተምር ልጆቿን። እንግዲህ ሲያድጉ ምን ሊሰማቸው እንደሚችል መቼም እውነታውን ይደርሱበታል። ግን ስታሳድጋቸው ግን አባይ እኔ ላይ ነው ያለ ብላ ነው የምትነግራቸው። ይህን ያህል ውሸት መዋሸት ሲችሉ ሌሎች፣ እኛ ደግሞ ለትውልዱ ጊዮን ከየት እንደሚነሳ የጊዮን ወደፊት ሊሰጡን የሚችሉት በረከቶች ሁሉም ትውልድ እንዲያውቀው ተደርጎ በዓል ተደርጎ በሚዲያዎችም ተቀባብለ ነው ብናወራበት ምናልባትም ግብፅ የኔ ነው እስከምትል ድረስም አደርስም ነበር። ምክንያቱም እያንዳንዱ ኢትዮጵያዊ የጊዮንን ጉዳይ ከልቡ ይጽፋል ማለት ነው። ስለዚህ በዚህ መልኩ ማጽረስ ይኖረው። አሁን እኮ ምናልባት ራቅ ወጣቶች የሚዲያ የምን የሌላቸው እኮ ምናልባትም ጊዮን ከዚህ ከጎጃም መመንጨቱንም የማያውቁ ይኖራሉ፣ ይህን ግንዛቤ ባለመፍጠራችን። ስለዚህ ግብፅ አሁን የምትዋራው ሊያደናግር ሁሉ ይችላል። ይህኔ ነው ይህን ህይወት ነው እስከምትል ድረስ ህዳሴ ግድብ መገደብ የለበትም ብላ እስከምትከራከረ ድረስ የሄደችበት ርቀት ምናልባትም እሷ የኢትዮጵያን ስነ ልቦናውን የህዝቡን ግንዛቤ ተረድተዋለች ማለት ነው። አዎ አባይ ምናችንም እንዳልሆነ ረስተነዋል ማለት የዓለም ህዝብ ያን ያህል ሲንሰፈሰፍለት ስንቶች ባውሬ ተበልተዋል። እንግዲህ ከሺህ ዓመታት በፊት እንግዲህ ሄሮዳተስ በትንሹ እንኳን ሄሮዳተስ ብናነሳ እንግዲህ ግብፅ የአባይ ስጦታ ናት ብሎ ከጻፈበት ጀምሮ ብንነሳ ስንቶች ጊዮን መነሻ ለማግኘት ስንቶች ወደ ኢትዮጵያ ወደ አፍሪካ መጥተዋል። ስንቶች ደግሞ መንገድ ላይ ቀርተዋል። ስንቶች ንጉስ ደግሞ ይህንን ቦታ ለመቆጣጠር ጦርነት ከፍቷል። አሁን ጣሊያን 2 ጊዜ እንደወጋችን ነው አይደል የሚታወቀው? 4 ጊዜ ነው ወጋችን። ከክርስቶስ ልደት በፊት ህንደኪዎቹ በነበሩበት ሰዓት ልትገባ ጣነ እንትና አባይን ልትቆጣጠር ሞክራለች። የሮም ኃያልነት በነበረበት ክርስቶስ ልደት በፊት 29 ዓመት ዓመተ ምህረቱን ልሳሳት ይችላል። አሁንም ድጋሚ ደግሞ እንደዚሁ ሙከራ አድርጋለች። አሳሾችን ልካ የጊዮን መነሻ እንዲያገኙ አድርጋ ከዛ በኋላ ደግሞ ተዋጊ ህዝብ እንዳለበት እየተነገራት ራሱ
ይህንን ሙከራ አድርጋለች። አሁን ሁለተኛው የጣሊያን ጦርነት ተብሎ የሚታወቀው አራተኛ ነው በሮም በኃያሏ ሮም ስለተደረገ ምናልባት ጣሊያን የሚለው ብቻ ላይ ወክል ይችላል እንጂ 4 ጊዜ ሙከራ ያው ሮማን ኤምፓየር ስንል የሮማን ኤምፓየር በነበረበትና ይህን ያህል ዓለም የሚፈልገው ወንዝ ከዓለማችን ደግሞ ረጅሙ ወንዝ ተብሎ እንግዲህ 263 ሀገር አቋራጭ ወንዞች አሉ በዓለም ላይ። ከነዛ ሁሉ ቁጥር 1 ረጅሙ ጉዞ የሚያደርገው ጊዮን ነው። በዚህ ራሱ መታወቅ ይችላል። ይሄን ሁሉ የያዘ ማለት ያው አባይን ብራንድ ልናደርግ የምንችልበት ብዙ አጋጣሚዎች አሉ። ሁለተኛ ደግሞ አሁን እንዳልኩት ትኩረት ተሰጥቶት በአገር አቀፍ ደረጃ የጊዮን በዓል ተብሎ የአድዋ ድል በዓል ተብሎ እንደሚከበረው ወይም እንደሌሎቹ ብሔራዊ በዓላችን የጊዮን በዓል ተብሎ ቢከበር ሁሉም ኢትዮጵያዊ ልብ ውስጥ ይጻፋል ማለት ነው። መልካም የምታወራው ሁሉ መልስ የሚሰጥ ትውልድ ይፈጠራል ማለት ነው። በሁሉም ረገድ በሚዲያው እንግዲህ በተግባርም ከመጣች ማለት ነው። መጽሐፍ ላይ የጊዮን በዓል ብለህ ጠቅሰኸዋል። ይሄ በታሪክ ሌሎች ሰዎች ጠቅሰውታል? በፍጹም አይታወቅም። ምንድነው ያንተ ማስረጃ? እኔ ብዙ መጽሐፎችን አገላብጫለሁ። አንድም ቦታ ላይ በዚህ መልኩ አላገኘሁትም ማለት በተቻለ መጠን አሁን እንግዲህ ከባለፈውም ከተለያየም በኋላ ብዙ መጽሐፎችን አንብቤያለሁ። ወደ 364 መጽሐፍ አድርሻለሁ አሁን ንባቤ። ከነዚህ ውስጥ የትም ቦታ አላገኘሁትም። እንግዲህ እነዚህ በተቻለ መጠን ከክርስቶስ ልደት አሁን አንተ ጀምሮ ያሉት ናቸው። መልካም በሀገር ውስጥ ጽሑፍ አላገኘሁትም። እንግዲህ አሁን ማግኘት ይቻልኩም ከሀገር ውጭ ባለ በዶክተር ቤክ መጽሐፍ ነው በዓሉ እንደሚከበር ያገኘሁት። በሀገር ውስጥ አላገኘውም። በውጮች ደግሞ ምናልባት መዳሰስ ይጠይቃል። በዓሉ እየተከበረ መጥቷል። ለብዙ ዘመናት እየደበዘዘ መጥቷል። አንተ አሁን ወጣት እንደመሆነ በዚህ ወጣትነት እድሜህ ላይ የዚህ የጊዮን በዓል አከባበርን የደረስክበት በተግባር ያየው ነገር አለ ሲከበር? አሁን ይህንን የተወሰነ 7-8 ዓመት በስነ ስርዓት እየተከበረ ነው ያለው። እንዴት ነው አከባበሩ? እንትኑ በሚገርምህ እዚህ ካለው የበለጠ ዱባይ ያሉ ልጆች በዓሉን ቀን መድበው አሁን ጥር 10 ራሱ በቲክቶክም በተግባርም ላይቭ እያስተላለፉ አዳራሽ ተከራይተው ያከብሩታል። የሚገርመው ማለት ነው ይህን ያህል ተነሳሽነት አላቸው እነሱ። እዚህ ሀገር ውስጥ ደግሞ ጥር 13 አብሮ ከአቡነ ዘርአብሩክ በዓል ጋር አብሮ ይከበራል ማለት ነው። እንዴት ነው የክልሉ የባህልና ኮሚኒኬሽን ቢሮ? እሱም ጥሩ እንቅስቃሴ ላይ ነበረ መጀመሪያዎቹ ጋር። አሁን ያው በጸጥታው ምክንያት አሁን ላይ ተግባራዊ መደረግ እድሉም ምናልባት ጠበብ ሊል ይችላል እንጂ ያኔ ጥሩ ተነሳሽነት ነበረው። ከ3 ከ4 ንጉስ ሰለሞን አባይ መጥቶ እንደተቀባ ጠቅሰሃል። እስቲ እሱን አብራራ። እንግዲህ ንጉስ ሰለሞን የዓለማችን መቼም ታላቁ ንጉስ ነው። ታላቅ የሆነበት ምክንያት ደግሞ ያው ጥበበኝነቱ ነው። በእግዚአብሔርም የተመረጠ መሆኑ እነዚህ አንድ ላይ ሲሄዱ ያው ጥበበኝነቱን ነው በዋናነት የዓለም ሕዝብ የሚያውቀው። እንግዲህ የጊዮንን አሁን ዓለም ያውቀዋል ብለን ደጋግሜ መናገር የምችለውም በድፍረት ገነትን የሚያጠጣ ወንዝነቱ እዛ እንደተጠቀሰ ሆኖ በተጨማሪ ደግሞ ንጉስ ሰለሞን ተቀብቶ የነገሰበት ወንዝ ነው ጊዮን ማለት ነው። መጽሐፈ ነገሥት ቀዳማዊ ምዕራፍ 1 ከቁጥር 32 እስከ 45 ስናነብ ንጉስ ሰለሞን እዛ እንደተቀባ እናገኘዋለን። ቅዱስ ዳዊት ወደ እርጅናው አካባቢ ምን ይላል? አገልጋዮችን ጠርቶ ልጄን ሰለሞንን ይዛችሁት ውረዱ ይላል። ይዛችሁት ውረዱ፣ ጊዮን ይዛችሁ ውረዱና በጊዮን ወንዝ ንግስናውን ቀብታችሁ አምጡት ብሎ ሲያዘዛቸው መጽሐፍ ቅዱስ ጋር እናገኘዋለን። መጽሐፍ ነገሥት ቀዳማዊ ጋር ማለት ነው። ስለዚህ ይሄ ወንዝ ማለት አሁን ይሄ በቃል በቃል የተጻፈ ነው፣ ማንበብ ይችላሉ። እሱ ጋር አለ ንጉስ ሰለሞን የተቀባበት ነው። ከዛ በኋላም ቢሆን ከዛ በፊትም ቢሆን የኢትዮጵያ ነገስታቶች ጊዮን ዳር ነው የሚቀቡት። ከዛ በኋላ ከክርስቶስ ልደት በኋላ ወደ መካከለኛው ስንመጣ አክሱም ጋር ሄደው ሲቀቡና አያቸዋለን። ከዛ በፊት ግን ጊዮን ነው የሚቀቡት። ከማን አሁን እዚህ ጋር ቅዱስ ዳዊት ሳይቀር እዛ እንደተቀባ ባይጻፍም ማግኘት እንችላለን። ምክንያቱም ልጁ ህዝቡን ሰብስቡና እዚህ ጋር ቀቡት አይደለም ያለ
ይዛችሁት ጊዮን ውረዱ ነው ያለ። ይሄ ማለት ቀጥታ ትእዛዝ ነው የሰጠው፣ ማንንም አላማከረም። እሱም እዛ ጋር ተቀብቶ እንደነገሰ እዚህ ጋር ማግኘት እንችላለን። ከዛ በፊትም ነገስታቶች በዛ መልኩ ከዛ በኋላም ነገስታቶች ጊዮን ላይ እንደሚቀቡ ከጥንት ሰነድ እንግዲህ 3000 ዓመት ማለት ነው። የ3000 ዓመት ሰነድ ነው የንጉስ ሰለሞን እዛ መቀባት በ950 ዓመት ዓለም ላይ የነገሰ ንጉስ ነው እንግዲህ ንጉስ ሰለሞን። ስለዚህ እሱ እዛ ተቀብቶ እንደነገሰ ካረጋገጥን ወደዚህ ስንመጣም ወደ ኋላም ስንሄድ ወደፊትም ስንሄድ የነገስታቶች የቅባ ቅዱስ ነበር ጊዮን ብለን ማደማደም እንችላለን። ካለ ነገርም የዓለም ነገስታቶች ጊዮንን ፍለጋ ያን ያህል አልዞሩም። እሱን አይተነው ስልጣኔን እሰጣለሁ ያለ ንጉስ አለ። አሁን የሮሙ ኃያል የጊዮንን መነሻ ካየው ስልጣኔንና ግዛቴን እንትን ለሌላ እሰጣለሁ እስከሚል ድረስ ነው የተመኘው ጊዮንን። ምክንያት እንግዲህ ታላቁ በወቅቱ ታላቅ እና ጥበበኛ የነበረው ንጉስ ሰለሞን እዛ ጊዮን ላይ ከተቀባ እንግዲህ ጥበበኛ ማለት ሚስጥር አዋቂ ማለት ነው። እንግዲህ በጣም ጥበበኛ ጊዮን ላይ ከተቀባ እኛም እዛ ብንቀባ ወይም ያንን ቦታ ብንቆጣጠር ኃያልና ዓለምን መቆጣጠር እንችላለን ብለው እስከሚያስቡ ድረስ ያደረሳቸው የንጉስ ሰለሞን ጊዮን ላይ መቀባት ነው። እሱ ደግሞ መጽሐፍ ቅዱስ ላይ መጽሐፈ ነገሥት ምዕራፍ 1 ከቁጥር 32 እስከ 45 ቢያነብ ማንኛውም ሰው እንግዲህ መጽሐፍ ቅዱስ ሁሉም እጅ ስላለ ማግኘት ይችላል። ስለዚህ ጊዮን ይህን ያህል ታላቅ ቅዱስ እንግዲህ ቅዱስ ዳዊት ቅዱስ ያሬድ ተቀኝቶለታል። ኢትዮጵያን ጥላት ወዴት ትሄዳለህ? እስቲ ይሄን ቅዱስ ያሬድ የተቀኘውን ይሄ ነው በቃ አባይ ሆይ ወዴት ትሄዳለህ? ኢትዮጵያንስ ለማን ትተሃት ትሄዳለህ ነው የተናገረው ቃል በቃል ማለት ነው። ከዛ ውጪ መልካ የሚባሉት ድርሰቶች ተደርሰውለታል ለጊዮን። መልካ እንግዲህ መልካ ብዙ ጊዜ ለጻድቃን በአፍንጫቸው ጠቅላላ በመልካ ማለት በመልካቸው እጅ፣ እግር፣ አፍንጫ፣ አይን በሚለው አሁን የጊዮን 47 ቃላቶች እነዚህ አካሎቹ ተሰካክተው የጊዮን መልካ አለው መጽሐፌ ጋር ካትቸዋል። ይሄ ማለት እንግዲህ ያው ቅዱስ ማለት ቃል በቃል ልዩ ማለት ነው ብለናል። ስለዚህ ቅዱስም ነው ጊዮን ማለት ነው። መልካ ተደርሶለታል። መልካ አለው 47 አካል ክፍል ተሰርቶለት እንደ ሰው አናግረው መልካ ጽፈውለታል። አሁን መልካ ያው ገድል ላይ ነው የምናገኘው እንትኖች ጋር ጻድቃን ሰማዕታት ጋር ማለት ነው። ስለዚህ መልካ ተጽፎለታል ጊዮንና የጊዮንን በዓል ማክበሩ ያን ያህል ብዙ ትርጉም ሊሰጠው የሚችል አይደለም። ሲጀመር የጊዮን በዓል መከበርም ያለበት ለወደፊቱ የኢትዮጵያ አሁንም ለህዳሴ ዋስና ጠበቃ ለመሆንና እኛም እንደዚህ የራሳችንን ይህን ያህል ክብር ሰጥተን እንደረሳነውም እኮ ስለገባቸው ነው ግብጾች። ይህን ያህል ስለ ጊዮን ስናነሳ የጊዮን በዓል በአገር አቀፍ ደረጃ ቢከበር ለመጪው ትውልድ የጊዮን ባለቤትነት ስሜት እንዲሰማው ይሆናል። ያው ደጋግሜ የማነሳት ግብጽ ነው። ምክንያቱም የሆነ ቀን ዘላለማዊም ጠላታችን ናት ማለት ከወደ ኋላ ሄደን ስናየው ጊዮንን ለመቆጣጠር ያላደረገችበት ጥረት የለም። እንግዲህ በቱርክ እጅም ከነበረች ጀምሮ ስናይ ቱርክ በራሷ ተወካይ ልትይዝበት የሞከረችው ጊዜ አለ። ራሷም ጉንዳጉንዲት ጉራን ስናይ ከአፄ ዮሐንስ ጋር ውጊያ ያደረጉበት እንዲየከበቡን የነበረ። በኋላም እንግሊዝ ቅኝ ስትይዛት እንግሊዝና ጣሊያን የተፈራረሙት የጊዮንን ወንዝ ቀድማ እንድትይዝ ነው። አሁን ብዙ ጊዜ የማይታወቀው እንግሊዝ ቀድማ እውቅና የሰጠች ለጣሊያን ወረራ እንግሊዝ ናት። ወረራውን ከመስጠቷ በፊት ተፈራርመዋል። ጊዮንን ወደ ግብጽ እንዲሄድ የሚሄድበትን መንገድ እና ግብጾች እጅ እንዲወድቅ ማለት ነው። እሷ ሱዳንንና እነሱን የቅኝ ግዛቶቿ ስለነበሩ እስከዚህ ድረስ ግብጽ በአንድም በሌላም በቅኝም ስትገዛም ሆነ ነፃ ከሆነች በኋላ ትኩረቷ ጊዮን ጋር ነው። ስለዚህ የጊዮንን በዓል ትኩረት ሰጥተን በሚይዘውና አገር አቀፍ አድርገን ትውልዱ እንዲያውቀው ብናደርግ ህዳሴ ግድብን መታደግ እንችላለን። የኛን ስሜት ከተረዱ አይሞክሩንም። በነገራችን ላይ ክፍተታችንን ስላዩ ነው አሁን ይሄ ሁሉ እየዞሩ እያንዣበቡ የሚፈክሩብን። ክፍተታችንን ስላዩ ነው። የአባይ ላይ ያለን አባይ ይጠቅመናል፣ አባይ ኢትዮጵያን ይለውጣል ብለን
የማናስብ ስለመሰላቸው ነው። ያንን ደግሞ ይፋ ስናከብረው በተግባር እኮ አሁን ኦልሬዲ በቃ ህዳሴ ግድብ ተጠናቋል። ግን ምን አለ አሁን የህዝቡ ግንዛቤ ከፍ ማለት አለበት። አሁን የሆነ ትንኮሳ ስለአባይ ያለው ግንዛቤ ትንኮሳ ብትጀምር የህዳሴ ግድብ ምን ያህል የኢትዮጵያ ዋና ነገር እንደሆነ ከጊዮን በዓል ጋር ተያይዞ ለህዝቡ ግንዛቤ ይፈጠራል። ፎረሙም የሆነ እንትን ይዞ ይመጣል። ብራንድ ማድረግ አለብን ነው በአጠቃላይ ለትውልዱ ግብጽ ያን ያህል ለትውልዷ ከራሴ መንጭቶ ለራሴን የሚቀልበኝ ነው የራሴ ወንዝ ነው እያለች ለምታስተምርበት ምላሽ እኛ ደግሞ የጊዮንን ዓመታዊ ፎረም ተዘጋጅቶ ለውይይት ክፍት ሆኖ ብናደርገው የተሻለ። አንተ የታሪክ ተመራማሪ ነህ፣ ደራሲ ጸሐፊ ነህ። ፕሮፌሽናሊ ደግሞ የህግ ባለሙያና ዳኛ ነህ። አጋጣሚ ደግሞ በዚሁ የታሪክ መጽሐፍህ ላይ ደግሞ የጎጃምን የፍትህ ስርዓትና የጎጃምን የዳኝነት አስተዳደር የጠቀስክበት ሁኔታዎች አሉና ምን ነበረ በቀደመው ዘመን ያለው ሁኔታ? እሱን እስቲ ብታብራራው። ያው አጠቃላይ የኢትዮጵያ ብለን ብንጀምረው ወይም ለዓለም ያበረከተው ያው ዮቶር የሚባል የመጽሐፍ ቅዱስ ጋር ተጠቅሷል። ለሙሴ አስተዳደርን ያስተማረው ነው። እዛ ጋር የዳኝነት ዳኛም የሆኑትን ሲመርጥ ስታየው የሚገርም ነው። እንደዚህ ዮቶር ለሙሴ አማቱ ማለት ነው። እሱ ነው እንትን ያለለት እሱ ነው የሚያሰለጥነው የነበረው እሱ ነው። አብራራው እስቲ በዚሁ እሱ ነው ያሰለጠነው። ያው ሙሴ ጊዮን እንደ መነሻ ይዞ ወደ ላይ ሲወጣ የዮቶርን ልጆች በግ ሲጠብቁ ያገኛቸዋልና ከነሱ ጋር ተግባብቶ ከዛ ቤት ሲወስዱት እናገኘዋለን መጽሐፍ ቅዱስ ጋር ስላለ ማለት ነው። ከዛ በኋላ የሙሴን የዳኝነት ስርዓት ሲያየው ህዝብ እያጉላላ እንደሆነ ተረዳው። የሚያጉላላው ሙሴ ነው። ሙሴ አስተዳደሩን አመራሩ ሁሉን ነገር እሱ ጨረሰውና አንተ ተወው አለው። እንደዚህ የሚያሟሉ መጽሐፌ ጋር ጠቅሻቸዋለሁ። ይሄን የሚያሟሉ ሰዎችን ምረጥና ሹማቸውና ዳኝነቱን እነሱ ይስጡ ለአንተ በይግባኝ በኋላ ቅሬታ ለሚመጣ እንጂ ሁሉንም ዳኝነት ሰተህ አጨርሰውም ብሎ የዳኝነት ስርዓት ሲያስተምረው እናገኛለን። ከዛ በኋላ ነው እንግዲህ ዓለማችን የዳኝነት ስርዓት የፍትህ ስርዓት ከዛ እየተቀዳ ነው የሚሄደው። የሚገርመው መስፈርቶቹ ራሱ የዳኛ አመራረጦች መስፈርቶች የሚገርሙ ናቸው። እሱ ጋር ስላሉ ማለት ነው ያነቡታል። ከዛ በኋላ ያንን ይዞ ነው እንግዲህ ሙሴ ህዝቡን እያስተዳደረ እስራኤል እንዲገቡ ያደረጋቸው ማለት ነው። በሰላም ብጥብጥ የለም፣ ጦርነት የለም። በዛ እየዳኛቸው ሲገቡ እናያለን። እና ከዛ በኋላ አሁን ወደ ጎጃም ስናመጣው ግን በጎጃም ውስጥ አሁን ለምሳሌ የሞት ቅጣት አልነበረም። ስቅላት ማለት ነው። እስከ ሉል ራስ ኃይሉ ተክለ ሃይማኖት ድረስ 1925 ድረስ አልነበረም። ምንም ነገር የለም። ሌላ ፍርዶች ይሰጣሉ። አልፎ አልፎ ያው የአካል ቅጣት ይኖራል። ከዚህ ውጭ የስቅላት የሞት ቅጣት ጎጃም ውስጥ አልነበረም። ይህንን የውጮች የሚያረጋግጡት ነው። እንደዚህ አይነት ቅጣት አልነበረም። ከዛ በኋላ ነው የገባው። ሉል ራስ ኃይሉ ወደ ግዞት ከመጡ በኋላ ከዛ በኋላ ሌሎች ሲሾሙ ከዛ ይሄን የስቅላት ውሳኔ ማስተላለፍ ጀመሩና ከዛ በኋላ ቀጠለ እንግዲህ እስከ 1967 ማለት ነው። ይሄ ይደረግ ነበር። ከዛ ውጭ ለፍትህ ለርትህ ጎደለ ካለ ያው ያን የሚስተካከልበትን መንገድ ይቀጥላል ማለት ነው። ስለ ፍትህ ስለ ርትህ ሙሉ ስለ አስተዳደር ችግር በየዘመናቱ ያንን ነገር ነው ያለን። ወደ ጣሊያን እንኳን ብንሄድ ከአንድ ዓመት በታች ነው ጎጃምን ያስተዳደር ነው ብለው ራሳቸው የጻፉትን ጽሑፍ እናገኛለን። የጎጃም ለሃይማኖቱ ለፍትህ ለርቱ የሚቆም ህዝብ ነው። የጣሊያንንም አላግባብ ወረራ ሙሉ ለሙሉ የቀለበሰ አንድ ዓመት በታች ብቻ ጎጃም ላይ እንዲያስተዳድሩ ከዛ በኋላ ግን ሙሉ ለሙሉ ሁሉን ነገራቸውን የተቆጣጠረ የጎጃም አርበኞች ናቸው። ይህንን ራሳቸው ጽፈውታል። አውሮፕላን እንደፈለገን እያስነሳን የጎጃምን ህዝብ እንመታው ነበረ፣ ምክንያት የኛ ሰራዊት ጎጃም ውስጥ አልነበረም ብለው እስከሚሉ ነው የነሱን ሰራዊት በዛ መልኩ እንትን ያለው ማለት ነውና ለፍትህ ለርትህ ለዳኝነት የቀናይ በጣም የሚገርመኝ የፍትህ አሰጣጥ አለ። አሁን በአረቡ ዓለም ሳውዲን ብንወስድ ሳውዲ የሚፈጸሙ
ፍትህ ሁኔታዎች አሉ። ድሮ አይን ያወጣ አይኑ እንዲወጣ ይደረጋል እንደምንለው አይነት ማለት ነውና የሞት ቅጣትም አለ። ወደ ሀገራችን ነባራዊ ሁኔታ ስንመጣ አሁን ህፃናት ላይ የሚደርሱ ሴቶች ላይ የሚደርሱ እንዳም ሌሎችም ወንጀሎችን ያየን እንደሆነ ቅጣታቸው በፍጹም ከወንጀሉ ጋር ተመጣጣኝ ይሆናል ለማለት አያስደፍርም። ያም በመሆኑ ይመስለኛል አሁን ወንጀሎች የመበረከታቸው ሚስጥር ቅጣት ወይም የሞት ቅጣት ወንጀልን 100% ያስቀራል የሚል እምነት ባይኖረኝም ግን ህብረተሰቡን ሊያስተምር በሚችል መልኩ ለሌላው መቀጣጫ ሊሆን በሚችል መልኩ ቅጣት መኖር አለበት ብዬ አምናለሁኝ ማስተማር ስላለበትና እንዴት ነው የሀገራችን ከዚህ ጋር አያይዘ ሙያዊ አስተያየት ብሰጥበት? ያው ብዙ ጊዜ ተግባራዊ ባለመደረጉ አንዳንድ ውሳኔዎች በዛ ምክንያት ማህበረሰቡ ህጉ የሌለ የሚመስለው ፍትህ ስርዓቱ ላይም ትንሽ ላላ ያለ የሚመስል ነገሮች ሊያስብ ይችላል እንጂ ህጉ አለ፣ የሞት ቅጣት አለ። የሞት ቅጣት አፈጻጸሙ ከድሮ ለየት ይበል እንጂ አሁንም ቀጥሎ ሞት ቅጣቱ አለ። የሞት ቅጣትም ተወስኖ ያውቃል። እንግዲህ አፈጻጸሙ ላይ ነው። አፈጻጸሙ ላይ ፕሬዝዳንቱ ካልፈረመበት ስለማይፈጸም ፕሬዝዳንቶች ደግሞ እንግዲህ ካላቸው የሃይማኖት ሊሆን ይችላል የግል ምክንያት ሲፈርሙ አናያቸውም እና ባለመፈረማቸው ሳይፈጸም እየቀረ እንጂ የሞት ቅጣቶች ህጉ ላይም አሉ፣ ተወስነው ያውቃሉ። የ2 ዓመትን ህፃን ምንም ራሱን መከላከል በማይችል ሁኔታ የ40 ዓመቱ ወይም የ50 ዓመቱ ከዛም በላይ የሆነ ወስዶ ይገላል። ማክሲመም 25 ዓመት ሊፈረድበታል። አመክሮ የሚባል ነገር አለ። ያ ይሄ ሰው እዛ ገብቶ እኮ ተምሮ ዲግሪውንም ይዞ ሊወጣ ይችላል። እነኚህ ነገሮች ሲታዩ ይሄ በቃ እየተለማመድነው መተናልና ምንድነው እርምጃው ተገቢ የሆነ የቅጣት እርምጃ ከተወሰደ ሌሎች እንዲፈሩ ሌሎች እንዲማሩ ሊያረጉ ይችላል። አለዛ ግን ምን ግፋቢል ከርቸሌ መግባት ነው በሚል እሳቤ እነኚህ ነገሮች እየጎለበቱ መጥተዋልና ከዛ አቋያ ነው ይሄን ዳኝነት በጣም በጠባቡ ነው የሚታየው። አሁን ውጭ ሆነን እኔም እኮ እንዳንተ አይነት ስሜት አለኝ። አሁን ውጭ ስወጣ የእውነት ለመናገር በጣም እንደውም ከማህበረሰቡ ሁሉ የባሰ ንግግር ሁሉ ላደርግ ይችላል። ግን ወንበሯ ጋር ሄደ ቁጭ ስትል የጋሪ ፈረስ ነው የምትሆነው። ምክንያቱም ህጉ አለ፣ ማስረጃው አለ፣ ያንተ የአእምሮህ ማለት የምታገናዝብበት ማለት ነው አለ፣ እነዛን የምትመዝንበት። ስለዚህ ከዛ ውጭ ወዴት ምንቅንቅ አትልም። ምንም ይሁን ህዝቡ ከዚህ ከችሎቱ ውጭ ጮኸ አልጮኸ ህጉና ማስረጃው ሌላ ደግሞ መጨረሻ ላይ ስትወስን አሁን ብዙ ጊዜ ያው ማህበረሰቡ ያው ሁሉም ህግ አዋቂ መሆን አይጠበቅበትም። ግን የህግ ሚዲያ ኖሮ የህግ ጋዜጠኛ ኖሮ ለህዝቡ የሚያደርስ ቢኖር ጥሩ ነበር። አሁን ምን አለ ዳኛው ሞት ሊወስን ይችላል። የሚያስወስነው ነገር በቂ ነገር ቀርቦለታል። ግን በመካከሉ ማቅለያ የሚባል አለ። የቅጣት ማቅለያ አሉ። የቅጣት ማቅለያዎች ሲያዙለት አሁን ለምሳሌ አገር ያገለገለ ወታደር ሆኖ ከዚህ በፊት ቅጣት የሌለበት ስነ ምግባሩ ጥሩ የነበረ ቤተሰብ አስተዳዳሪ ማለት ስትሬስ የሆነ ቤተሰብ አስተዳዳሪ ማለት ነው። ዝም ብሎ ቤተሰብ አለኝ ሳይሆን ማስረጃ የሚቀርብበት ደካማ እናትና አባት ወይም ህፃናትን የሚረዳ መሆኑ እነዚህ ይሰባሰቡና ቅጣቱ እየቀለለ እታች ይወርዳል እንጂ መጀመሪያ ላይ ህጉ የሚቀጣውን አስቀምጦለታል። ምንም ህጉ ችግር የለበትም፣ ዳኛውም ችግር የለበትም። ማስረጃውም በእርግጥ ማስረጃ ደግሞ ወሳኝ ነገር ነው። ነገራችን ላይ አሁን ማህበረሰቡ የሚያውቀው ማስረጃ ግን የማያውቀው ሰው ይኖራል። ማህበረሰቡ በእርግጠኝነት እኮ ባይኑ አይቷል። ግን መጥቶ እዚህ ቁጭ ብሎ በስነ ስርዓት ያያትን ምንም ሳያዛልፍ መመስከር እስካልቻለ ድረስ ያ ሰው ነፃ ይወጣል እያየው ማለት ነው። ማህበረሰቡ ያንን ወንጀል ሲፈጽም እያየው ግን እዚች ጋር መጥቶ ያችን ቃል በቃል ለዳኛው ካላስመዘገበ ያ ወንጀለኛ ይሄ ተጠርጣሪ ነፃ ተብሎ ይወጣል ማለት ነው። ምክንያት ካለ ማስረጃ ዳኛው አሁን ቅድም እንደተናገርኩት እዛች ችሎት ላይ ሲቀመጥ ውጭ ወጥቶ የሚያወራው እዚህ ጋር አይሰራም። እዛ ጋር ዶክመንትድ ሆና ነው የምትቀመጠው። በስነ ስርዓት ያች ማስረጃ ህጉን ያያል።
የሞት ቅጣት ወይ 25 ወይ እድሜ ልክ ካለ በኋላ የቅጣት ማቅለያ ይገባል። ያ የቅጣት ማቅለያ እታች አመጣውና አሁን አንተ እንዳልከው የ20 ዓመት ፍርደኛ ሆኖ እየተማረ ስራውን እየሰራ በእርግጥ ዓላማው እውነቱን ለመናገር የህጉም ዓላማ እንዲታረም ነው። ያ ሰው እውነት ለመናገር 20 ዓመት ቆይቶ ታርሞ ወጥቷል ወይ ነው ትልቁ ነገር። ምክንያቱም በደም ፍላት የሚደረጉ ነገሮች አሉ ማለት ቅጽበታዊ እሱ በማይዝበት መንገድ አልፎ አልፎ ያው ሆን ብለው የሚያደርጉ አሉ። እነዛ ሁሉ ይሁኑም ይቅሩም ዓላማው የህጉ ዓላማ ማረም መግደል ሳይሆን ማረም ስለሆነ ምክንያቱም የሞተ ሰው ስለማይታረም ማለት ነው። ምናልባትም የሞት ቅጣቱ የማይፈጸም አንዳንዴ እሱን ታሳቢ አድርጎም ሊሆን ይችላል። ዓላማው ዋና ዓላማው ማረም ሆኖ ሰውየው ከሞተ በምንም መልኩ ልናረመው አንችልም። በእርግጥ ሌላው እንዲማርበትም አንዱ የህግ የቅጣት ዓላማው ራሱ እንዲታረም ማህበረሰቡ እንዲማር እንደዛ እያለ ስለሚሄድ አንዱ ማስተማሪያ ሆኖ ማገልገል ይችላል። ግን አሁን አንተ ያልካቸውን ነገሮች የማይፈጸሙበት ብዙ ነገሮች አሉ። ስለዚህ እዛ ችሎት ላይ እንግዲህ አንተ በዳኝነት ህይወትህ ዘለግ ላለ ዓመት ሰርተሃል፣ ችሎት ላይ ተቀምጠሃል። ከዚህ ጋር በተያያዘ አንተን የሞገተህ አንተን የፈተነህ የህግ ችሎታ አለ? እኔ የጎላ ያገጠመኝ ነገር የለም እንደዚህ ለሚወራ ነገር ስለሌለ። በጣም ብዙ ጊዜ ደግሞ ይሄ የሐሰተኛ ምስክሮች ጉዳይ በጣም ከባድ ነው። ብዙ የዋሆች በሐሰት ምስክርነት ተሰጥቶባቸው ዘብጥያ ይወርዳሉና ሐሰተኛ ምስክር ሆኖ የሚቀርቡ ሰዎችን የምትለዩበት ስነ ልቦናዊ አካሄድ ምንድነው? እስቲ እሱን ብዙ ምስክር ስለሚቀርብ ብዙ ጊዜ በቀላሉ ማለት ነው የራሱ የቻለ ምስክሩን አይተህ ከሚናገረው ያን የምትመዝንበት እንዳለ ሆኖ ግን ቢያንስ ከሁለት በላይ ስለሆነ ምስክር የሚቀርበው 3 4 ሲሆኑ የዛኛው ምስክርነትና የዚህኛው ምስክርነት በሚለያይ መልኩና በተጠና መልኩ ሲያቀርቡት ያኔ የራሳችንን ማጣሪያ ጥያቄ እንጠይቃለን። ባለ ጉዳዩም ወይም ጠበቃው ደግሞ መስቀለኛ ጥያቄ ይጠይቀዋል። በዛ መካከል ያው ተጠንቶ የተገባና ታይቶ የተገባ በጣም ስለሚለያይ ያኔ ነጥብ ይጥላል ማለት ነው። ያን ሐሰተኛ ምስክር መሆኑን ያለውም ጠበቃውም ጥቆማ ይሰጣል። እኛም የራሳችንን ግንዛቤ እንወስዳለን። በዛ መልኩ ይገኛል። ፍርድም የሚያስቸግረው ለዚህ ነው። አሁን በጣም ማበጠር ይጠይቃል። በሐሰትም እድሜ ልክ 20 ዓመት የሚታሰር ሰው ይኖራል። ሳይሞቱ ሁሉ ሞቱ ተብለው በሌላ ጊዜ የሚመጡ አሜሪካ ስሙን ዘንግቼዋለሁ በጣም እድሜ ዘመኑን እስር ቤት አስቆጥሮ ነፃነት ተብሎ ተለቋል። እኛም ሀገር እስር ቤት ቆይተው ምን ብለው ነፃነት ተብሎ ምንድነው የሚደረግላቸው? እኛ ጋር ምንም እንትን የለውም። የካሳ የምንም ነገር ህጉ ጋር የተቀመጠ ነገር የለም። እሱ ቀርቶ በመካከሉ እንደታሰረ ራሱ ቢመጡ ያው አሁን እኛ ህጉ ኖሮ ሳይሆን ፍርዱን ሳይጨርስ የሚወጣበት አጋጣሚ ሁሉ ማለት የገደለው የተባለው ሰው ሲመጣ እንዲወጣ የተደረጉበት አጋጣሚ አለ። ግን ህጉ ጋር ግን በግልጽ የተቀመጠ ነገር ምንም ነገር የለም። እንደገና የሚታይበት ጀጅመንት ሪቪው የለም ህጉ ጋር የተቀመጠ። ስለዚህ አግባብ ነው ታዲያ? ይሄ አግባብ አይደለም። አዎ በእርግጥ ብዙ ጊዜ ለህጉ ሊሻሻል ሙከራ ተደርጓል። እስካሁን ድረስ አልወጣም እንጂ ምንም እኮ አሁን ሁሉ ይዞ ይወጣል ተብሎ የሚጠበቅ ምንም እኮ አሁን ፕሪቪሌጁ አልተጠበቀለትም። ለምሳሌ ግድያ ወንጀል አልፈጸመም ፈጽመሃል ተብሎ ፍርድ ተፈርዶበት ገባ። ትክክለኛ ገዳዩ ታወቀ፣ ተገኘ፣ ተያዘ እንበል። ያኛው ሰውዬ ግን ሲወጣ ምንድነው የሚደረግለት? ህጉ የሚለው ነገር የለም። በእርግጥ ህጉ የቆየ ነው። ወደ 60 ዓመት እንደዛ አስቆጥሯል። ብዙ ጊዜ ሪቫይዝ ተደርጎ ሊወጣ ህጉ ተዘጋጅቶ ግን እስካሁን አልጸደቀም። ስለዚህ ይሄ ሰው መውጣቱ በቂ ነው ማለት ነው። ያ ሁሉ አመቱ የከሰረ ሞራል ካሳም የለም ጊዜውም የለም። በዛ መልኩ መፍትሄ የሚሰጥ ህግ አሁን ላይ የለም። በዚህ ልክ እስቲ አሁን ደግሞ ወደ አዲሱ መጽሐፍህ ልምጣ። እነኚህን የጎጃምን ታሪክ ከጻፍክ በኋላ አሁንም ከጎጃም አልወጣህም። የጎጃም ነጋሲዎች አሁን በአዲሱ መጽሐፍ ወደፊት እየመጡ ነው። ምንድነው እስቲ የተወሰነ በለንና ውይይታችንን በዚሁ እናጠቃልላለን። አንደኛ ሁለተኛ ብዬ አሁን ሶስተኛ መጽሐፌ ላይ ደርሻለሁ። 460 ገጽ አለው ሶስተኛ መጽሐፌ ነጋሲዎቹ ይላል እሱ መጽሐፍ አሁን በሁሉም መጽሐፍ መደብሮች ማግኘት ይችላሉ። ጥሩ አድርጌ ሰርቻለሁ ብዬ ነው ማስብ። ከጎጃም አልወጣህም ብለኛል። ያው ከዚህ በፊት ብዬዋቃለሁኝ
የጎጃም ታሪክ አልተጻፈም ብዬ ስላሰብኩ ብቻ ጎጃም ጋር ትኩረት አድርጌያለሁ። አንድ ሁለተኛው ደግሞ ማውቀው በደንብ ያደኩበት ስነ ልቦናውን ማውቀው ህዝብ ያው ጎጃም ስለሆነ ሌላ ቦታ ሄጄ ለመጻፍ በጣም ጥናት ይጠይቃል፣ ጊዜ ይጠይቃል። ስለዚህ አሁን ያለኝ አማራጭ ማውቀውንና ያልተጻፈለት ጎጃምን እየጻፍኩለት ነው። ስለዚህ ሶስተኛው መጽሐፍ ወጥቷል። ነው እነኚህ ነጋሲዎቹ ብለህ ያቀረብካቸው ነገስታት በጣም ወደ ኋላ ሄደህ አክቹአሊ ገና እያነበብኩት ነው ተመልካቾቻችን ግንዛቤ እንዲጨብጡ ነው የማይታወቁ የነበሩትንም ነው ወደፊት ያመጣው ማለት ይቻላል። አንድ ያው ይታወቃሉ አብዛኞቹ ግን ታሪካቸው ሙሉ አይደለም በሚያሳዝን ሁኔታ ማለት ነው። አሁን ስለ ንጉስ ተክለ ሃይማኖት ብናነሳ ንጉስ ተክለ ሃይማኖት የጎጃም ንጉስ ናቸው። አያታቸውን እስከፈለጋቸው ቢቆጠር ጎጃም ናቸው። ክርስትና የተነሱ በ40 ቀናቸው ቤተክርስቲያኑም የተነሱበት ይታወቃል። አንድ ጸሐፊ ግን ምን ብሎ ጻፈ? ራስ አዳል የተባለው ክርስትና ተነስቶ የጎጃም ንጉስ ተደረገና ይወሎ ማለት ነው። ራስ አዳል ነው የራሱ የጎጃም አዳል ሰገድ ነው ሰው ንጉስ ተክለ ሃይማኖት የተባለው መሐላ ማለት ነው። ስለዚህ እዛው የኖረው እዛው ተወልዶ ቅድማያቱ ምናምን እኔ ምዕራፍ 27 ላይ በደንብ ጽፌዋለሁ። ከነገስታት ሳይቀር 27 ጊዜ ይወለዳል እንኳንና እዛ ርቀት ሊሄድ ማለት ነው። አስፈላጊ የዘር ሐረጉ ማለት ነው። የዘር ሐረጉ እያንዳንዱን ዘርዝሬ 27 ጊዜ ንጉስ ተክለ ሃይማኖት ከነገስታት ይወለዳል ማለት ልንገስ ቢል የሚቀድመው የለም ማለት ነው በነገስታት ደረጃ። ስለዚህ እንዲህ አይነቱን ንጉስ አንድ ትውልዱን እንኳን ሳይጽፍ አንድ ጸሐፊ ምን አለ? ክርስትና ተነስቶ የጎጃም ንጉስ ተደርጎ ተሾመ ይላል። ማለት ጎጃም ሙሉ የሱ ርስት ነው። የጎጃም ትውልድ ዝርዝሩ ራሱ እዛ አስቀምጨዋለሁ እና ይህን ያህል የተምታታ ጎጃም ላይ ስለሚጻፍ ነው ልል ፈልጌ ነው። አሁን የጎጃምን ታሪክ ማጥናት የፈለኩበት ንጉስ ተክለ ሃይማኖትን የታወቁትን ንጉስና ትውልዳቸው አጠቃላይ ርስታቸው ጎጃም ተቀምጦ የተነሱበት ክርስትና በ40 ቀናቸው እየታወቀ እንግዲህ በ40 ሊሆን ይችላል በ60 ዓመቱ ወይም በ30 ዓመቱ ክርስትና ተነስቶ የጎጃም ንጉስ ተደረገ ብሎ እስከ ማሳሳት ድረስ ነው መጻፍ የሚጽፉ። እሱ ጋር አሁን በትምህርት አሰጣጥ ካሪኩለም ደረጃ ላይ ኢትዮጵያን ሂስትሪ ላይ ለማየት ሞክረሃል? አይ በዚህ እዛይ እንደዚህ ተብሎ ካልተጻፈ ሌላ ጸሐፊ ነው እንደዚህ የብዝም ብሎ መጻፍ ነው። ታሪክ ሲጻፍ የሰከነ ታሪክ አለ። አሁን ላይ ያለ ታሪክ ደግሞ እስኪ ሰከን ድረስ ይቆያል፣ ጊዜ ይጠብቃል እና በዛ በሰከነ ታሪክ ውስጥ ኢትዮጵያን ሂስትሪ ላይ እነኚህ ያልተጻፈላቸው ሰዎች የምትላቸው ነጋሲዎች በአግባቡ ተጠቅሰዋል ወይ ኢትዮጵያን ሂስትሪ ላይ ታሪክ? እሱን ለማለት ፈልጌ ነው። ዝርዝሩ ላይ ነው እና አንዳንድ ጸሐፊዎች ደግሞ ያው የጎጃምን ታሪክ እየበረዙ የሚያወጡ አሉ። ለነሱ ምላሽ ይሄ በማወቅ ወይስ ዴሊብሬትሊ? እንግዲህ እነሱ ናቸው ይሄንን የሚያውቁት። ዞሮ ግን እያበላሹ ስለሆነ መስተካከል አለበት ባይና ይሄ ስህተት ነው። እነሱ በአንድ መስመር ነው እንደዛ ያሉት። ማስረጃ የለውም። ማስረጃ ቢኖር እኮ ችግር የለውም። ሚዲያም ጋርም ቀርበን በአካልም ተገናኝተን እንወያያለን። ግን በአንድ መስመር ምንም ማስረጃ ሳይጠቅሱ ያስቀምጡታል። እኔ ደግሞ በቂ ከበቂ በላይ ማስረጃ አስቀምጬ ደግሞ መልስ እሰጣለሁ ማለት ነው። ለመጪው ትውልድ የተዛባ ታሪክ እንዳይደርሰው ማለት ነው። በጎጃም ነጋሲዎች ታሪክ ውስጥ አንተን በጣም ኢንስፓየር የሚያረግህ የትኛው ነው? ደጃች ብሩ ይባላሉ። ማን ናቸው? ደጃች ብሩ በእርግጥ የታሪክ ንባብ የሚያነብሰው ሊያውቃቸው ብዙ ያውቃቸዋል፣ ግን በቁንጽል ለሚያውቃቸው የሚገርመው እሳቸው ማለት በጣም በዘመነ መሳፍንት የነበሩ ናቸው እና ምኞታቸው ኢትዮጵያን አንድ ማድረግ ነው። ከአፄ ቴዎድሮስ በፊት የነበሩ ናቸው። ኢትዮጵያን አንድ ማድረግ ኢየሩሳሌምን ነፃ የማውጣት ዳባ እንዲጽፎታል መጽሐፉ ላይ ይገኛል። የፈረንሳዊው ጸሐፊ ነው። እነሱ ጋር ለ12 ዓመት ወታደር ሆኖ ጎጃም አገልግሏል። የደጃዝማች ኩሹና የደጃዝማች ብሩ ወታደር ሆኖ እንደማንኛውም ተራ ወታደር ሆኖ አብሯቸው ሲያገለግል 12 ዓመት ቆይቷልና እሱ በደንብ አጥንቶ በደንብ አብሯቸው ኖሮ ነው የጻፈው። የደጃች ብሩ ምኞት በዛ በጨለማ ልንለው በሚችለው በዘመነ መሳፍንት ኢትዮጵያን አንድ አድርጎ የመግዛትና
ኢየሩሳሌምን ሳይቀር ከቱርኮች ነፃ አወጣታለሁ እያለ ሲነግረው እንደነበረ መጽሐፉ ጋር ጽፎታል። እና ይሄ ምኞቱ አስቀድሞ ያደርገው የነበረው ነገር በዛ ላይ ደግሞ በብሩ ግዛት ይላል ወርቅ ተሸክማ ብትሄድ እንግዲህ በዘመነ መሳፍንት ማለት ነው። በብሩ ግዛት አንድም ቀና ብሎ የሚያየት የለም። ለነጋዴዎች የሚያደርገው ጥበቃ እንግዲህ ነጋዴን ጠበቀው ማለት በዛን ሰዓት መሳሪያ የሚገባ ይዞ የሚመጣ ሌሎችን የውጭ ትልቁ የኢኮኖሚ እንቅስቃሴ ንግድ ነው እሱ ጋር ነው። እና የነጋዴዎች የሚያደርግላቸው ጥበቃ ወርቅ አንድ ልጅ ሀገር ወርቅ ተሸክማ ብትአልፍ በሱ ግዛት አንድም የሚነካት ቀና ብሎ የሚያየት የለም የሚልበት የአርሶ አደሩን ደግሞ ጥበቃ የሚያደርግበት በጣም የሚገርም ማለት ነው። ዘር ከሱት ወታደሮች አንዱ አርሶ አደር ቤት ገብቶ ዘር ወይም እህል ቢቀማ እሱ ይቀጣል። ምክንያቱም ዘር የበላ ተብሎ ማለት ነው። በሬ ቢነካ በጥቅሉ አርሶ አደር የሚነካ ቅጣት ይጣልበታል። ያው ቅጣቱ ከበድ ያለ ነው በሱ ላይ ነው ማለት በዛን ሰዓት እንግዲህ ያው ከሞት ውጭ ባለ ከባድ ቅጣት ነበር የሚደርስባቸውና እስከዚህ ድረስ የሀገር አስተዳደር አይነት አካሄድ የነበረው ህልሙ ኢትዮጵያን አንድ አድርጎ የመግዛት ከዚህም አልፎ ከቱርክ ኢየሩሳሌምን እስራኤልን ከቱርኮች ነፃ የማውጣት ይሄ ሁሉ ዳባንዲ መጽሐፍ ላይ አለና እሱ ያስገርመኛል። በጣም የሚገርም ደስ የሚለኝ ድጋሚ ስላገኘው በጣም ተደስቻለሁኝ። ጥሬን አክብረህ እዚህ ድረስ በመምጣትህ ታላቅ አክብሮት አለኝ። በዚሁ ውይይታችንን ከመቋጨታችን በፊት ማስተላለፍ የምትፈልገው መልእክት ካለ እድሉን ልስጥ። ያቅሜን እንግዲህ ወርውር ያለው ነው። ከአንድም እስከ 3 ድረስ ጽፍ ያለው ይብዛም ይነስም አግኝታችሁ አንብቡት። ካነበባችሁት በኋላ ደግሞ አስተያየት ስጡ። ዝም ብሎ ሳይነበብ አስተያየት መስጠት እውነት ለመናገር በጣም ነውርም ነው። ርዕሱን አይተው አስተያየት የሚሰጡ ሰዎች አሉ። ይሄ መጽሐፍ አይረባ ማለት ነው። እና እኔ እውነት ለመናገር እስጋለሁ ማለት ከአቅሜ በላይ ሂጄ ማስረጃ አሰባስቤያለሁ። ቀረ የሚሉት ካለ ደግሞ ይዘውት ይምጡና ኢቭን እስከ ሚዲያ ድረስ መነጋገር እንችላለን። እዚህ ጋር አበላሽተሃል ብለው ከፈለጉ እነሱ በመረጡት ሚዲያ ወይም በአካል አግኝተው እዚህ ጋር እንዲህ በታስተካከል ቢሉኝ ካነበቡት በኋላ ሳያነቡ ግን ርዕሱን አይተው ባይሉ ምክር እሰጣለሁ። ውድ የአርታኢ ቲቪ ተመልካቾቼ ከደራሲና የሕግ ባለሙያው አበረ አረፋይኔ ጋር ያደረኩት ውይይት በዚሁ ተቋጭቷል። በድጋሚ እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁ ማለት እፈልጋለሁ። በዓሉ የሰላም የደስታ የጤና እንዲሆንላችሁ አርታኢ ቲቪ ትመኛለች። በዚሁ ፕሮግራማችንን ቋጭተናል። ጤና ይስጥልኝ።